ሰላም ጤና ይስጥልን እንዴት አላችሁ የመልህቅ ቤተሰቦች ጸጋዬ አሰፋ ነኝ ከመልህቅ የትዳር ማማከርና ማሰልጠኛ ማዕከል እንግዲህ ዛሬም አዲስ ሐሳብ ይዤላችሁ መጥቻለሁ በተለይ ያገባችሁም አሊያም ደግሞ ማግባት ያሰባችሁ ሰዎች ይሄን ቪዲዮ ብታዩ በጣም ትጠቀሙበታላችሁ ብዬ አስባለሁ በነገራችን ላይ ሁሉን ነገር እናውቃለን ነገር ግን አንዳንድ ጊዜ መዘናጋት ልክ ጋብቻ ውስጥ ልክ ወይ ፍቅር የትዳር ህይወት ውስጥ ልክ ስንሆን መዘናጋቱ ልክ ሲኖር ነው የምናውቀው ነገር የሚጠፋብን የጸቡ ጊዜ ወይ ይሄንን ማርገን አልሆን ሲለን ምንድነው ታዲያ የትዳር እንትኑ እንላለን ብዙ ዕውቀት እናውቃለን ስለ ትዳር በጣም ብዙ የምናውቀው ነገር አለ ነገር ግን የሚጠፋብን የማናውቀው ሳይሆን የምናውቀው ነው ከዛ የተነሳ ትንሽ ቤታችሁን ውብ ሊያደርግላችሁ ይችላል ብዬ ማስበውን ክፍለ ሀገር ውስጥም ያላችሁ አዲስ አበባም ያላችሁ የትም ቦታ ያላችሁ ሰዎች ይሄንን ተጠቀሙበታላችሁ የሚለውን ሐሳብ አምጥቼላችኋለሁ እናንተም በደንብ ለማዳመጥ ሞክሩ ለመከታተል ሞክሩ ለዩቲዩብ ቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ እንዲሁ ደግሞ ላይክ ሼር ኮሜንት እንዲሁ ለማስቀመጥ ሞክሩ ሐሳብ አስተያየትም ካላችሁ አስቀምጡ እንግዲህ ዛሬ የምንወያይበት ትዳርን ውብ የሚያደርጉ አሊያም ደግሞ ትዳርን ስኬታማ የሚያደርጉ አራት ቁልፍ ነገሮች በተለይ የሰው ልጅ በጣም ቁልፎቹ በጣም ብዙ ናቸው በነገራችን ላይ ከብዙ አነስ አድርገን ነው የምናወራው እንጂ መሰረታዊያን የሆኑ በትዳር ውስጥ ለምሳሌ የትዳር ውስጥ የመህጎች የሚባሉ አሉ መከባበር መደማመጥ መተሳሰብ መተማመን እነዚህ የትዳር ኮለኖች ወይ ደግሞ የትዳር መሰረታዊ ህጎች የሚባሉ የመህጎች የሚባሉ ናቸው መከባበር መደማመጥ መተሳሰብ መተማመን አንድ ባል ሚስቱን ካላከበረ አንድ ሴት ባለቤቷን ካላከበረች እዛ ቤት ውስጥ በሚስትነት መኖር አትችልም በባልነት መኖር አይችልም ምክንያቱም ማክበር ግዴታው ስለሆነ ስለዚህ በተቻላችሁ መጠን እናንተም ይሄንን ህጎች በጣም ብዙ ናቸው ነገር ከብዙ በጣም መሰረታዊ የሆኑትን ነው የሚያስቀምጠው ልክ እንደዚህ እንደ መህጎች እንግዲህ ወንዶችም ከሆናችሁ ሴቶችም ከሆናችሁ በነገራችን ላይ እንግዲህ እኛ በዚህ በካውንስሊንግ በማማከር አገልግሎታችን ለዚህ ላለፉት ረጅምም አመታት እኔም ደግሞ መጽሐፍ አውጥቼ ረጅሙን አመት በስልክም በማማከርበት ወቅት ወደ ሴት አናደላም ወደ ወንድም አናደላም የሚጠቅመው ሰዎች መፍትሄ ፍለጋ ነው ወደኛ የሚመጡትና ኦዲየንሶቻችን በጣም በሚያስደነግጥ ሁኔታ 75% ሴቶች ናቸው ግን በዚህ ሁሉ አመት አይታችሁ ከሆነ ለሴት አላደላንም በጣም ጥቂት ከስተመሮቻችን ወንዶች ናቸው በአካልም በጣም ብዙዎች ሴቶች ይመጣሉ በጣም ጥቂቶች ባልና ሚስቶች ይመጣሉ በጣም የተወሰኑ ጥቂቶች ደግሞ ወንዶች ለብቻ መጥተው ይማከራሉ እንደዛም ሆኖ ግን ምን ብንናገር እኛ ሰዎች ይወዱናል ሳይሆን ምን ብንናገር ለሰዎች ይጠቅማል በተለይ እንደ ድርጅት በጣም ደጋግመን ትኩረት የምንሰጠው እሱ ምን ብንናገር እናንተ ሰው ያደንቀናል ምን ብንናገር ዩቲዩብ ቻናላችንን 100,000 ሰብስክራይብ ይኖረዋል ሳይሆን ታርጌቱ ምን ብንናገር ለሰው ይጠቅማል በጣም ኢምፖርታንት እሱ ስለሆነ የኛ ጥቅም የኛ መወደድ እሱ ሳይሆን ምን ብንናገር ለሰው ይጠቅማል ድርጅታችን በጣም ከታችም ጀምሮ ቪዲዮ ከዝርም ጀምሮ ከተከታተላችሁ ድርጅታችን የሚወዱበትን መንገድ ሳይሆን እነሱ የሚጠቀሙበትን ነው ቅድሚያ የምንሰጠውና ወደ ሴትም አናደላም ወደ ወንድም አናደላም ሴትም ከስተመራችንነት ወንድም ከስተመራችን ነውና የሚጠቅመው እሱ ነው በዛ ላይ ደግሞ እግዚአብሔርን በጣም የሚረዳን ያ ሲሆን ነውና እናንተም በስራችሁ በየትኛውም ቦታ ላይ እውነት የሆነው ለሱ ያላደላ ለራስሽ ያላደላ ብታረጊ ጥሩ ነው ብዙ ጊዜ ሰዎች ስለራሳቸው የሚያወሩት እኔ ጻድቅ ነኝ ለማለት ነው ለምሳሌ ሚስት ስለ ባሏ የምታወራው እኔ ንጹህ ነኝ ለማለት ባል ስለ ሚስቱ መጥፎ የሚያወራው እኔ ንጹህ ነኝ ለሌላ ታሪክ አይደለም ባይዘውና በተቻለ መጠን ትንሽ ይሄን አስቡበት አናደላም ሪያሊቲውን ነው የምናወራው ትዳርን ውብ አሊያም ደግሞ ትዳርን ስኬታማ የሚያደርጉ አራት ቁልፍ ነገሮች አንድ ሴት ወደ ጋብቻ ከመግባቷ በፊት ጋብቻ ውስጥም ገብታ በህይወት ዘመኗ ማወቅ ያለባት ነገር አንድ ወንድም ከማግባቱ በፊት ማወቅ ካገባም በኋላ ቢያንስ ዛሬም ከሰማ ዛሬም ማወቅ ያለበት አንድ ነገር አለ በነገራችን ላይ ወንድ ልጅ ወንድ ሲሆን ዘላለሙን ተከብሮ ይኖራል ሴት ልጅ ሴት ስትሆን ዘላለሟን ተከብራ ትኖራለች ወንድ ልጅ ወንድነቱን ትቶ ልክ እኔ ስቲቨን አንድ የሆነ መጽሐፍ ላይ ላይክ እንደ ሴት አክት አድርግ ይላልና ይሄ ከኛ ባህል ጋር የሚሄድ አይመስለኝ መጽሐፉን ሙሉን አንብቤዋለሁ ልክ እንደ ሴት ከንፈርን ተቀባ በጣም ተኳኳል በጣም ፈገግ በል ምናም ከሱ በጣም የምንወስድለት ነገር አለ አንዳንድ መጽሐፍ ውስጥ የተቀመጡ ጥሩ ሐሳቦች አሉ በጣም ደግሞ ከኢትዮጵያ ወንድ ጋራ የማሄድ ነገር አለ ምክንያቱም የኢትዮጵያ ወንድ ያለው የራሱ አስተዳደግ አለው ባህል አለው ሃይማኖት አለው የራሱ ፐርሰናሊቲ አለ እሱን ይዞ ከሄደ ምናልባት ሊወደድ ይችላል ነገር ግን የሴትነትን ባህሪ ከያዘ ወንድነቱንም ሴትነት ሁለቱንም ነገር ያጣል ሴትም አጉል ወንድ ሆናለሁ ኃይለኛ ነኝ በጣም ስኬታማ ነኝ ብላ
ስኬታማነት ሌላ ነው፣ ሴት መሆን ሆኖ መኖር ደግሞ ሌላ ነገር ነው እና ሴትም ሴት ሰው ነው ውበቷ፣ ወንድም ወንድ ሲሆን ነው ውበቷ። ምንድነው አንድ ስማርት የምትባል ሴት በህይወት ዘመኗ ሊኖራት የሚገቡ ገጸ ባህሪያቶች ምን አይነት ናቸው? ለምሳሌ አንድ ሁሉም ወንድ የሚወዳት ለምሳሌ አንድ ሴት ለወንድሟ የምትመኘው ምን አይነት ፐርሰናሊቲ ያላትን ሴት ነው የምትመኘው? ወንድሟስ የሚወደው ምን አይነት ፐርሰናሊቲ ያላት፣ ምን አይነት ማንነት፣ ምን አይነት ተሰጥኦ፣ ምን አይነት ፖቴንሻል ያላትን ወንድ ነው የሚወደው? እና በተቻለ መጠን ይሄ ሴት ሴትን መሆን እንድትችል ነው፣ ወንድም ወንድ መሆን እንዲችል። እንደዛ ከሆነ ወንድነቱ ለራሱ ውበት አለው፣ ሴትነቱም ራሱን የቻለ ውበት። ያ ካልሆነ ግን እዚህ ጋር ወንድነቱንም በጣም ብዙ ወንድ ጋር ጥያቄ ስላለ ነው። በጣም ወንድ ሆኖ እንደ ወንድ ራስን ጠብቆ ክብርን ጠብቆ የራስን ኢሜጅ ሳያጠፉ በራስ ዓለም መገኘት እሱ ራሱ ትልቅ ውበት ነውና ይሄን እንዳትዘናጉ። ይሄ አጉል ይሄ በዚህ ዘመን ኩሽና ገብቻለሁ ምን ገብቻለሁ፣ ኩሽና መግባት ክብር ነው። ነገር ግን ይሄ ወንድነትህን እስክታጣው ድረስ የሴት ገጸ ባህሪ እስኪኖር ድረስ ሚስት እስክትነቅ ድረስ ግን መሆን የለበትም። አንቺ ሴት ነው መሆን ያለብሽ፣ አንድ ስማርት፣ አንድ ልባም፣ ማንም ቢያገኛት የማያልፋት አንድ ጀግና ሴት። መጽሐፍ ቅዱስ ልባም የሚላት ማንም። እኔ አንድ ከስተመር ያለች እነዚህ አያት አካባቢ ባለቤቷና እሷ ወደ ቢሮዬ መጥተው እኔ በጣም ነው ያደነኳት። በጣም የሁለት ልጆች እናት ናት። እርጋታዋ፣ ስነ ስርዓቷ፣ የማዳመጥ ችሎታዋ፣ የመናገር ችሎታዋ፣ ያላትስ ዕውቀት ብዙ ነገር ብልሃት። እሷ ብዙ ነገር አትፈልግ። ከዛ ከብዙ በጣም ጥቂቱ ገና ሳትናገር የሚገባት ልጅ። በጣም የሚገርም ህይወት ያላት ሴት ናት። እና ባለቤትየው መምራት አልቻለም። እሷን በነገራችን ላይ እንግዲህ የአሳ አጥማጁ ዕውቀት ከተጠማጁ አሳ መብለጥ አለበት። ከዕውቀቱ ከአሳ አጥማጁ ማይበልጥ ከሆነ ምንም። የአጥማጁ ዕውቀት ሁልጊዜም ከተጠማጅ መብለጥ አለ። አንድ ወንድ ቤቱን ለመምራት የተሻለ ዕውቀት የተሻለ ፖቴንሻል ሊኖረው ይገባል። የተሻለ ዕውቀት ከሌለው፣ የተሻለ ማንነት ከሌለው፣ የተሻለ ስነ ልቦናና ጥንካሬ ከሌለው እንዴት ነው ቤቱን የሚበራው? እና በጣም ብዙ ጥያቄ ስለሚነሳ ነው። በነገራችን ላይ ይሄ የወንድነት ጥያቄ ወንድነቱ ራሱ የጠፋበት አይነት ነገር የሆነ ሰው እና ቤቱን መምራት አይችልም። በእርግጠኝነት እሷንም መምራት አይችልም፣ በእሷም መምራት አይችልም። እሷን መምራት አትችልም። የሚመሩ ሴቶች አሉ። መምራት ሙሉ ለሙሉ አትችልም ማለት ሳይሆን ሴት እንደ ሴት ስትሆን ወንድ እንደ ወንድ ሲሆን ቤታቸውን ቀጥ ያደረጉ ሴቶች አሉ፣ የያዙ ሴቶች አሉ። ይሄ ትልቅነት ነው፣ አስተዋይነት ነው፣ ጥበብ ነው። ነገር ግን ወንድ በወንድነት ቦታ ካልተገኘ ንቀት ይመጣል። ንቀት ደግሞ በነገራችን ላይ በተለይ ሴት ልጅ አንድ ጊዜ ባለቤቷን ከናቀች ተመልሳ እንደ ትላንትናው ንጉስ ጀግና አድርጋ ለመቀበል በጣም ነው የምትቸገረው። በጣም ብዙ የስነ ልቦና ምሁሮች ደጋግሞ የሚናገሩት ነገር ነው። ባይዘው አንዴ የተናክበት ቦታ መከበር አትችልም። አንዴ የተዋረድክበት ቦታ ተመልሰ የበፊት ኢሜጅ። ለምሳሌ እንዴት ነው አንድ ሰው የመጀመሪያ ከ20 እስከ 30 ያለው ጉልበቱ በሆነ ነገር ያጣውን ጉልበቱ በምግብ መልሶ ጉልበት ያገኛል። ግን እንደ ትላንትናው አይነት ጉልበት አይደለም። የሆነን ነገር ካጣው በኋላ መልሶ ሲያገኘው ያገኘው ነገር እንደ ትላንትናው ነገር አይደለም። ስለዚህ በተቻለ መጠን የምትፈልገውን ነገር አንተ ትፈልጋለህ። የምትፈልገው ነገር ግን እንዲፈልግ ቦታ ላይ መገኘት። አንቺ የምትፈልጊው ነገር አለ። ያገባችሁ ሴቶችም ያላገባችሁም ቤትሽ እንዲሆን የምትፈልጊው ነገር አለ። የምትፈልጊው ነገር ትፈልጋለሽ። የምትፈልጊው ነገር ግን ላይፈልግሽ ይችላል። ስለዚህ ስነ ልቦናዊ ጥንካሬ ይኖራቸው። እዚህ አያት አካባቢ ያለችው ያቺ ሴት እኔ ባለቤትየውን እንደ ወንድም እመክርሃለሁ። ባለቤት ጥሩ ፐርሰናሊቲ ያላት ደስ የምትል በጣም እኔ ብዙ ከማውቃቸው ካማከርኳቸው ሴቶች በጣም የምትገርም ሴት ናትና እባክህን አትፍታ እና የምችለውን ላግዝክ። በአንተ በኩልም ጥፋት አለ፣ ባለቤት ጋር የሆነ ድክመት አለ። እሱ ነገር መስተካከል ይችላል ከሙያ አንጻርና ላግዝክ እንዳትፈታ። በታሪክ እኔ የሴት ችግር የለብኝም፣ የሴት ችግር የለብኝም። ነገ በምፈልገው መጠን አጠገቤ ሴት መሰብሰብ ጉዳዩ የሴት አይደለም። በጣም ብዙ ሚሊዮን ሴቶች አሉ። በተለይ በዚህ ዘመን የጠፋችው ሚስት ነች። የሚስትነት አቅም ያላት፣ የመወደድን ጸጋ ያላት፣ ግሬስ ያላት፣ ችሎታው ያላት ይሄ የመጨረሻው ዘመን አይነት ሰው የሆነች ባይዘው ወይ ሌላ ጊዜ ቪዲዮ ላይ በደንብ ነግራቸዋለሁ። የመጨረሻው ዘመን ፐርሰናሊቲ ያላቸው ሴቶች አሉ። ምን አይነት ሴቶች? ይሄ ጥቅም ፈላጊ፣ ራሳቸውን አብዝቶ የሚወዱ፣ ከእግዚአብሔር ይልቅ ተድላ ደስታን የሚወዱ ይላል ቅዱስ ጳውሎስ ሲጽፍና ከእግዚአብሔር ይልቅ ተድላ ደስታን የሚወዱ ይሆናሉ። በዚህ በመጨረሻው ዘመን ኮንፈርት ዞናቸውን የሚወዱ በጣም በዚህ በሳይኮሎጂው ይሄ ኮንፈርት ዞንህን አትወደድ የሚባል ነገር አለ እና በጣም ኮንፈርት ዞናቸውን በጣም ይወዳሉ። መኪና እንዲኖራት ትፈልጋለች፣ ቤት እንዲኖራት ትፈልጋለች። በቃ ባለቤቷ የማይነካት የማይቆረቆራት እንዲሆን ትፈልጋለች። ወንዱም እንደዛው ሚስቱ በጣም ስማርት ሆና እሱ ደካማም ቢሆን እሱ ቺትም ቢያደርግ ተቀብላ የምትኖር ዝም ብላ ለመሸከም የተፈጠረች ሴት አድርጎ ያስባል። እና ሰዎች በጣም ራሳቸውን የሚወዱ ይላልና ሌላ ጊዜ በዚህ ዘመን ማግባት የምንፈልገውና የምናገኘው ነገር ለምን እንደተጣላ በሰፊው ነገራቸዋለሁ ሌላ ቪዲዮ ላይና
አይኖ ሴቶች በጣም አሉ በጣም ውብ ሴቶች አሉ ነገር ግን በቃ ጥሩ ፐርሰናሊቲ ያላቸው በቃ ማንንም ወንድ የማያልፋት ራሷ ላይ ኢንቨስት ያደረገ ራሷ ላይ የሰራች በነገራችን ላይ እኔ በዚህ ዘመን በጣም ብዙ ሰምታችሁ ሊሆን ይችላል ራስ ላይ መስራት ብዙ ሰው ያወራል ሲጀመር ራስን ለምን ታፈርሳለህ አፍርሶ ራስን ከመስራት እያፈረሱ ከመስራት እኮ ራስን መስራት ራስን መጠበቅ ራስን ጠብቆ መኖር ትልቅ ነገር ጤናን መጠበቅ ጤናውን አጥቶ ጤናው ላይ የሰራ ሰው ይሻላል ስኳር በሽታ ይዞት መድኃኒት ቀን በቀን እየዋጠ ትንሽ ባላንስ ለማድረግ ያ በሽታ ከውስጡ እስኪወጣ አለም ደግሞ እስኪገለው ከመጠበቅ ይሻላል መጀመሪያው ነው ጤናው መጠበቅ ይሻላል ራስ ምታት በቃ አደገኛ ማይግሬን በቃ ጤናና ረፍት የሚነሳ በሽታ እስኪመጣባት ራሷን መጠበቅ አለባት መጀመሪያ እየጠበቀች ነው በጣም ብዙ ሰው በነገራችን ላይ ራሱን እስከሚያጣ ድረስ ሰርቶ ራሱን ካጣ በኋላ ገንዘቡን የሰበሰበው ለመድኃኒት መግዣ እኔ ደግሞ በጣም መከራችሁ ራሴም የማደርገው ለማንም ሞልቼ ውስጤን ሙሉ አድርጌ የምናገረው ራሳችሁን አታፍርሱ ራስ አፍርሶ ከመስራት ራስን ጠብቆ ገንዘብም የሚመጣው ራስን እየጠበቁ ጤናን እየጠበቁ ራስን እየጠበቁ አይምሮን እየጠበቁ ሰውነትን እየጠበቁ አስተሳሰብን እየጠበቁ ምክንያቱም ይሄ ወደ ውስጥ የሚገባው ነገር ነገ ተመልሶ የሚወጣ ነገር ስለሆነ ያንዳንዱ የምታስገቡት ነገር ዛሬ አሁን ቁጭ ብሎ ቲክቶክ ቀኑ ሙሉ የሚያዩ ሰዎች እኔ ትረስትሚ በተሰለቅ ሳይካትሪስቶች ታክመው የማይድኑ ሰዎች ናቸው ከዚህ በፊት ብያቸዋል ኢትዮጵያ ለወደፊት ፍለፊት ያሉ 5 እና 10 ዓመታት የሚያስፈልጓት በጣም የስነ አይምሮ ባለሙያዎች ናቸው አሜሪካን ሀገር ከ4 ሰው አንድ ሰው የስነ አይምሮ ሐኪም ያስፈልጋል ይሄ ሆኖ ለምንድን ነው ኢንቫይሮንሜንታል አፌክት ይባላል ማህበራዊ ተጽዕኖ ሶሻል ሚዲያ ተጽዕኖ እያንዳንዱ ነገር ተጽዕኖ መጥቶ እዚህ የምናስገባው ነገር ማንጠነቀቅ ከሆነ መልሶ የሚወጣው ነገር እሱ ነው እና ማንነታችን ይቀየራል ከዛን ራሴ ላይ መስራት ይፈልጋል ለምን ራስን ታፈርሳለህ ለምን ትሰራለህና ዞሮ ሐሳቤን አረዘምኩባችሁ ምንድነው ነጥቤ ጥሩ ነገር እንድትጨብጡ ነው ምንድነው ነጥቤ እኔ እረዳሃለሁ አልኩት እሱ አልፈለግም ፈታት እንግዲህ በህግ አንድ ሴት ፈታ ማክሲመም 6 ወር መቆየት አለባት 6 ወር አልቆየችም በጣም ባለሀብቶች ተሻምንተው ያቺን ሴት በቃ እኔ ካላስገባው ተብሎ ሌላ ጣጣ ውስጥ ሲገቡ 6 ወር ነው አሁን አግብታ 3ኛ ልጅዋን ወልዳለች ያቺ 2 ልጅ አለ ምንዋን የተወደደው ፐርሰናሊቲ ማንነቷ የሚገርም ነበር እሷን ሴት አለመውደድ አይቻልም ምን ማድረግ እንዳለባት ታውቃለች ምን መቀበል እንደሌለባት በነገራችን ላይ ጀግና ሴት እቺ ናት እንጂ ሁሉንም ቺትም አድርገው የኔ ጌታ እሺ እንትን ማርገው እቺ እንዲህ አይነት ሴት አይደለችም በጣም ጥሩ ስነ ልቦና አላት የምትባለው እንዲህ አይነት ሴት አይደለች ሁሉን መቀበል የማትቀበለው ነገር አለ የምትቀበለው ነገር አለ በጣም ትልቅ ባለስልጣንም ትልቅ ዲፕሎማት ሰው ትልቅ ቢዝነስ ሰው ብትሆን እቤት ስትመጣ ሚስት መሆን የምትችል አንዳንዶቹ ትንሽ የተወሰነ ሚሊዮን ማራመድ ልክ ሲችሉ ማንቀሳቀስ ሲችሉ አምባገነን ይሆናሉ ማነው አምባገነን የሚሆን ወንዱም ሴቱም እሷ ቤቱ መታስ ሚስት መሆን አትችልም እሱ ቤት መጥቶ ባል መሆን አይችልበትም አያቆም ፈጽሞ ከዛ የተነሳ ቤት ውስጥ መግባባት ይጠፋል ትዳር ደግሞ ራሱን የቻለ ህግ አለው የማይለወጥ ህግ አለው ህጉ ለጠበቁ ሰዎች ሰላም ሆነው ይኖራሉ ልክ ባለሀብቶች ህጉን ጠብቀው እንደሚኖሩ እንደም ይባላል ልክ እንደ ፒራሚድ ጫፍ ላይ እንዳሉ ሰዎች እንታወቃለን ህጋችን የኔን ህግ እሱ ያውቃል የሱን ህግን ያውቃል ሀብታሞች ህጎቻችን እንተዋወቃለን ይላሉ ይሄም ትዳር ህግ አለውና በዛ መሰረት ትንሽ ዋጋ ለመክፈል ይችላል ያ ሰው ያቺን ማጣት የማይገባውን ሴት ስላጣና እንግዲህ ትዳራችሁን ውብ ማድረግ ከፈለጋችሁ ትዳራችሁን ስኬታማ ማድረግ ከፈለጋችሁ ትዳራችሁን ጤናማ ማድረግ ከፈለጋችሁ እነዚህን 4 መሰረታዊ ነገሮች ይሄ ለዘመዶቻችሁ ለጓደኞቻችሁ ለእህቶቻችሁ ለወንድሞቻችሁ ላኩላችሁ ወንዶችም ቁጭ ብለው ይሄን 4ቱን መሰረታዊ ነገር ተግብረው በእርግጠኝነት ቤትህን ሰላም የማድረግ አቅም አለ በጣም ደግሞ ወደፊት የምናነሳቸው በጣም የሚገራርሙ ጥበቦች አሉ ቤታችሁን ሰላም ቁልፍ አለ ቁልፉ ከገባ በረከት ነው ለካ ያገኘው መርገም ሳይሆን ያገኘው በረከት ትዳርን ያገኘው በረከት አገኘ ከበረከትነት ተራ ወጥቶ ምን ይጨቃጨቀው ለምንድን ነው ከሚስት ጋራ መግባባት የጠፋው ባል ከሚስቱ ጋር ሚስት ከባለቤቷ ጋራ መግባባት መዋደድ መጣጣም የጠፋው ለምንድን ነው ራሱን ቁልፉን ስላላገኙ ቁልፉን ካገኙ ግን ሰላም ሆኖ የመኖር አቅም አላቸው ጤና ይስጥልን መልህቆች ነን ስለ ፍቅርና ስለ ትዳር ህይወቱ ቅንና ሚዛናዊ በሆነ ምክር አገልግሎት ጥልቅ ግንዛቤ እናስጨብጦታለን መልህቅ ስለ ፍቅርና ስለ ትዳር ህይወቱ ምክር ብቻ ሳይሆን የማይቋረጥ የመማር ሁኔታ እንዲኖሮት ያደርጋል መገናኛ ስለሽ ህንጻ 3ኛ ፎቅ ቢሮ ቁጥር 311 በመምጣት አሊያም በስልክ ቁጥራችን 09774050 በመደወል ሊያገኙን ይችላሉ መልህቅ ለጤናማ የፍቅርና የትዳር ህይወት እንግዲህ ትዳርን ውብ ወይ አሊያም ደግሞ ትዳርን ስኬታማ የሚያደርጉ 4 ቁልፍና ውብ የሆኑ ነገሮች አሉ እነሱ ከመጀመሪያው አንድ የተጋቡ ባልና ሚስቶች ባይዘው ወይ ትዳር it is a gift of God ይሄ የእግዚአብሔር ስጦታ ነው ይሄ የማንከደው ሀቅ የሳይንስ ስሬት ሳይሆን
በዓለም ላይ የተነሱ ነገስታት የስነ አእምሮ ባለሙያዎች ይሄ የቀረበት ድሮ ሰውና ሰውን አጣምሮ በግድ የማስጨነቅ እንትን ነው ብሎ ትዳርን ለማፍረስ በጣም ብዙ ሞክረዋል፣ ግን አልቻሉ። ዓለም እንደምታውቁት ነው፣ ብዙ ነገር ትሞክራለች። ፋብሪካ ውስጥ ይሄ የሙከራ እንትን ውስጥ አስገብታ ጽንስ ሕፃን ልጅ ያለ እናቱ ማህፀን መውለድ ትችላል። የሞተ ግን ማስነሳት አይችሉም። የሞተውን እንዴት ከዛ ከሞት እንደሚያነሱ አያውቁም። እና እችኛው ላይ ግን ሰውን ዘር ከዛ ወስዶ አንድ ማሽን ውስጥ አስገብቶ ልጅ ማምጣት ይቻላል። እስከዚህ ድረስ ስልጣኔው ደርሷል። እና የሞተ ሰው ግን ከሞት ማስቀረት አይቻልም። እና ስልጣኔው የሆነ የሚይዘው ነገር እንዳለ ከዛ በላይ ኃይል እንዳለ ታውቁበታላችሁ። እና ትዳር የእግዚአብሔር ስጦታ ነው። እኛም እንደ ድርጅትም የምናምንበት በጣም ሚሊዮኖቻችንን በዓለም የሚያምኑት ነው። እና ትዳር የእግዚአብሔር ስጦታ ነው። ትዳርን ጤናማ ከሚያደርጉ መሰረታዊ ነገሮች አንዱ ጸሎት ነው። በነገራችን ላይ ሰው ሲጸልይ እግዚአብሔርን ይፈራል። የምትፈራው ሰው እንዲኖርክ አንተ የምትፈራው ሰው መኖር አለበት። የምትፈራው ፈጣሪ መኖር አለበት። የሆነ የምትፈራው ነገር ካለ የሚፈሩክ ሰዎች አሉ። ሰው ፈጣሪን ሲፈራ ተፈርቶ ተወዶ የመኖር አቅሙ በጣም 100% በእርግጠኝነት በመሪ ደረጃ፣ በባለስልጣን ደረጃ፣ በትዳር ደረጃ፣ በባል ደረጃ፣ በሚስት ደረጃ የምትጸልይ ሴትን ይሄ ግርማ ሞገሷ የተሰጣት ጸጋ የመወደድ ጸጋ ከፈጣሪ ትቀበላለች። እና ትዳሯን ጤናማ ሊያደርግላት ከሚችሉ መሰረታዊ ነገር የመጀመሪያው ጸሎት ነው። የማትጸልይ ሴት ይባላል እንደውም ራቁቱን እንደወጣ ሰው ነው ይባላል። የማይጸልይ ሰው በጣም የሚጸልይ ሰው የሆነ ለብሶት የሚወጣው ነገር አለ። በቃ ለብሶት የሚወጣው ነገር አለ። በጨለማ ወይ ደግሞ በድብቅ ተንበርክኮ የወጣ ሰው ፊት ለፊት ግሬስ እንዳለው ይሄንን በጣም ብዙዎቹ ያምኑበታልና ጸሎት እንግዲህ የትዳርን ጤናማ ከሚያደርጉ መሰረታዊ ነገሮች አንዱ ነው። ትዳር ያላችሁም ትዳር የሌላችሁም በህይወታችሁ ትልቅ አቅም ከሚሰጣችሁ ትልቅ ነገሮች አንዱ ጸሎት ነውና ባልና ሚስቶች ብዙ ጊዜ እኛም አሁን ሪሰርች ስንሰራ በየቤቱ በጣም አብረው የሚጸልዩ ባልና ሚስቶች 10 ዓመት 20 ዓመት አይበድላትም። ቢበድላትም ግን በደሉ ያን ያህል አይደለም። አትበድለውም፣ ብትበድለውም ግን በደሉ ያን ያህል አይደለም። እና ብዙ ጊዜ ባልና ሚስቶች አይጸልዩም አብረው። ትዳሩን ይፈልጉታል እንጂ የትዳሩን ባለቤት አይፈልጉትም። ፍቅር ይፈልጋሉ እንጂ የፍቅሩን ባለቤት አይፈልጉትም። የሆነን ነገር ይፈልጋሉ እንጂ የዛን ነገር ባለቤት አይፈልጉትም። ስለዚህ ትዳራችሁን ጤናማ የሚያደርገው አንደኛው የመጀመሪያው ጸሎት፣ በጋራ መጸለይ። በጋራ ግን መጸለይ ካልቻላችሁ ሌላ ነገር ልንገራችሁ። ለምሳሌ ሚስት የባል አካሉ ናት፣ ባልም የሚስት አካል፣ እሷ የሱ አካል ናት። ሰው ስትጸልይ እሱን አካል ይዛ ነው የምትጸልይ። ባለቤቷ በውስጧ አለ። ሰው እሱን ጭምር የመቀደስ እሱን ጭምር የማንጻት የሱን ልብ ጭምር የማሸነፍ አቅም ማለት ስጋው ስለሆነች እሷ ስጋው ስለሆነ እሱ ራስ ስለሆነ እሷ አካል ስለሆነች ሰው አንዱ ብቻ ጸልዮ ትዳሩን እንኳን ሰላም ማድረግ ይችላል። እንኳን ሁለቱ ጸልዮ ቀርቶ ሁለቱማ ከሆነ በጣም የሚያስደነግጥ ነገር መፍጠር ይችላል። ልጆቻቸውን ትውልዳቸው መባረክ ይችላል። ሰው በተቻለ መጠን ባለቤትሽ መጸለይ የማይችል አንቺ ጸሎት ደግሞ በባህሪ ኮንሲስተንሲ ይፈልጋል። መጽሐፍ ቅዱስ ሳትታክቱ ጸልዩ ይላል። ይሄ ተስፋ ሳትቆርጡ አንድ ቀን ለምናችሁ ሁለት ቀን ለምናችሁ እንዲህ ሳይሆን በቃ በወጥነት ቋሚ ጸሎት ከሆነ በእርግጠኝነት መፍትሄውን ያላገባችሁም ባይዘው እኔ ለትዳር 4 ዓመት ጸልዬ አውቃለሁ። ተከታታይ ሳይቋረጥ 4 ዓመት ጸልዬ አውቃለሁ። ለምን? ትዳር ለማግኘት። ምክንያቱም ይሄ የህይወት ጉዞ ነው። የሚመስልህን ካላገኘ ካንተ ማንነት ጋር ማትሄድ ሴት ከሆነች ለራሷን ፈተና ለአንተም ፈተና ነው። በእርግጥ እኔም ተጠቅሜበት ስለማቅ ነው። ለምን? በቋሚነቱ ደግሞ እስክታገኝ ብቻ ካገኘህም በኋላ ይቀጥላል ያ ነገር። ስለዚህ በተቻላችሁ መጠን ጸሎት ኮንሲስተንሲ ይፈልጋል። ጠዋትና ማታ በቀን 3 ከሆነ 7 ከሆነ ያንን ነገር ይዞ እስከ መጨረሻ አለበለዚያ አለመጀመር ይሻላል። ለምሳሌ ተኝቶ በቂ ቻርጅ አድርጎ ልክ ሲነሳ ከዛ ተመልሶ ሲተኛ ራስ መታት እንዳይመጣ ሁሉ ልክ ጸልዮ የሚያቆም ሰው በባህል ደግሞ ሌላ የቃዥ እንትን ውስጥ ሊገባ ይችላል። እና የመጀመሪያው ጸሎት ነው። እሱ መጸለይ ባይችል አንቺ ጸልይ፣ አንቺ መጸለይ ባይችል እሱ ይጸልይ፣ ግን ኮንሲስተንሲ ይኖረው። ያ ከሆነ የሚገርም ህይወት ይኖራችኋል። ትዳራችሁን ወደ ጤናማና ወደ ስኬታማ ታመጣላችሁ። ከዛ ቀጥሎ ደግሞ እውቀትና ጥበብ። እንግዲህ አንድ ሰው ስለሚመራው ነገር በቂ እውቀት ሊኖረው ይገባል። መኪና ከመንዳት በፊት ስለ መኪና እውቀት እንማራለን። ምንም ነገር ስለሆነ ካምፓኒ ሄደን ማናጀር ከመሆናችን በፊት ይሄንን ካምፓኒ እንዴት ነው ማኔጅ የማደርገው? ሰው ራሱን ማኔጅ ከማድረጉ በፊት አይምሮ እንዴት እንደሚሰራ ራሱን ማኔጅ ለማድረግ ራሱ እንዴት እንደሚሰራ ራሱን ማወቅ አለበታል። የሚመሰራውን ድርጅት ማኔጅ ለማድረግ የዛን ድርጅት በደንብ ግቡን፣ ዓላማውን፣ እቅዱን፣ ሐሳብ እያንዳንዱ ነገር ጠንቅቆ ማወቅ። በነገራችን ላይ እውቀትና ጥበብ ትንሽ ይለያያል። ጥበብ ትንሽ ከፍ ይላል። ማስተዋል ነክ ነገሮች የምንመራበት ራሱን የቻለ ሌላ ህግ አለው። ጥበብ ትንሽ እውቀት የሆነ ነገር ማወቅ ብቻም አይደለም፣ ሰፋ ያለ ነገር አለው። ሌላ ጊዜ በደንብ እናያለን። እና ስለምንመራው ትዳር እንዴት ነው የሚያዘው፣ ትዳርስ እንዴት ነው የሚመራው ብሎ በደንብ ጠንቅቆ ማወቅ።
ትዳርን እንዴት እንደሚመራ የወንድ ኃላፊነት ምን እንደሆነ የሴት ኃላፊነት ምን እንደሆነ ጠንቅቃ ያወቀች ሴት ጠንቅቆ ያወቀ ወንድ በእርግጠኝነት ትዳሩን ስኬታማ ትዳሩን ውብ ትዳሩን እንዲሁ ደስተኛና ሰላም ማድረግ ይችላል። ይሄን ያላወቀ ሰው ግን ዕውቀቱ የሌለው ስለ ትዳር የወንድ ልጅ ግዴታ ማያቅ የሴት ልጅ ግዴታ ማያቅ ምን ቢያደርግ ምን እንዴት እንደሚስተካከል ጠንቅቆ ማያቅ ጠንቅቃ ማታቅ ሴት ትዳሯን ለማዳን ትዳሯን ስኬታማ ትዳሯን ውብ ማድረግ አስችል። ስለዚህ በተቻላችሁ መጠን የመጀመሪያው ጸሎት ነው። ቀጥሎ ያለው ዕውቀትና ጥበብ ትዳርን እንዴት እንደምትመራ በየቀኑ ማንበብ ሊሆን ይችላል መስማት ሊሆን ይችላል። ግን እየመረጠች መስማት ማንም ሰው ያወራውን ብቻ ሳይሆን ብቻ ከዕውቀት አንፃር ከሞያ አንፃር ከልምድ አንፃር የሚያወሩትን ቪዲዮዎቹን መስማት መጽሐፎቹን ማንበብ ይቻላል። ከዛ በኋላ ራስን ማሳደግ ይቻላል። ከዛ እንዴት እንደምትመራ ጠንቅቃ ታውቃለች። ስለ ትዳር በቂ ዕውቀት ያላት በቂ ዕውቀት ለማግኘት የምትጥር ሴት በእርግጠኝነት የሚገራረሙ ዕውቀቶች ይኖራታል። ስለዚህ ወንዶችም ሴቶችም ዕውቀትና ጥበብ በእርግጠኝነት ትዳር ውስጥ በጣም አስፈላጊ። ትዳር የሚመራው እንደነገርኳችሁ በዕውቀትና በጥበብ ጭምር ስለሆነ እምነቱ እንዳለ ሆኖና ይሄ ሁለተኛው ነው። ሶስተኛ ደግሞ የዛን ሰው ስነ ልቦና ማወቅ። የሚስትህን ስነ ልቦና ካላወቅ በጣም ገና ብዙ ስራ የቤት ስራ አለብህ ማለት። የባለቤትሽን ስነ ልቦና ማታቂ ከሆነ በእርግጠኝነት ነው የምነግርሽ ብዙ የቤት ስራ አለብሽ ማለት። ስነ ልቦና ማለት ምን አለ በቃ ነገረ ልብ ማለት ነው ባጭሩ። የልብ ነገረ ልብ ባጭሩ ሳይኮሎጂ ስነ ልቦና ሳይኮሎጂ ሌላ ራሱን የቻለ ትርጉም አለ። ስነ ልቦና ግን ማለት ነገረ ልብ እንደማለት ነው ባጭሩ። የዛን ሰው ባህሪ እሱ ያለበትን ርዕዮተ ዓለም የሱን ፍላጎት የሱን ስሜት የሱን ሐሳብ ማወቅ የባለቤትን ፍላጎት የባለቤትን ስሜት የባለቤትን ዓላማ የባለቤትን ማንነት ጠንቅቀ ማወቅ። ለምሳሌ ኃይለኛ ሴት አለች። ኃይለኝነቱን ትታ ወደ አንተ ማንነት እስክትመጣ ድረስ በተቻለ መጠን ነገር አክሰፕት ማለት የሚናገሩ በጣም ውስጣቸው ንጹህ የሆኑ ሴቶች አሉ። የማይናገሩ ውስጣቸው ግን ቂም ይዙ ሴቶች አሉ። በጣም የሚናገሩ የሰው ልብ በነገር የሚያደሙ ወንዶች አሉ። በጣም ደግሞ የማይናገሩ በውስጣቸው ቂም አዝለው የሆነ ቀን ሲበቃቸው በቃኝ የሚሉ ወንዶች አሉ። ባለቤትሽ ምን አይነት ሰው? ተናጋሪ፣ ተሳዳቢ፣ እልህኛ፣ ቺት የሚያደርግ አስመሳይ፣ ውሸታም ምን አይነት ሰው? በተለይ ደግሞ ውሸታም ሰው ደግሞ በጣም ከባድ ነው። በሴትም በኩል በወንድም በኩል ውሸታም ሰው በጣም ከባድ ነው። ዞሮ ዞሮ ግን ይሄን ትዳር ጤናማ ለማድረግ የመጀመሪያ ጸሎት፣ ከዛ ቀጥሎ ዕውቀትና ጥበብ፣ ከዛ ሰው ቀጥሎ ደግሞ የዛን ሰው ባህሪ ማወቅ። ብዙ ሴቶች የባለቤቷን ባህሪ ታውቃለች፣ መልሳ በዛው ነገር ትጣላለች። እኔ ጠጥቼም ልምጣ ምንም ብዬ ልምጣ በማግስቱ ይሻለኛል ይቅርታ ጠይቃለሁ እባክሽ እንዳትናገሪ ካለች ያስተካከለች መስሎት እለት እለት በዛው ነው የምትጨቃጨቅ። እኔ በባህሪ እናገራለሁ ኃይለኛ ነው ውስጤ ግን ንጹህ ነው። በነገራችን እንደዛ ብሎ ነገር የለም። የልባቸውን ተናግሮ እኔ እኮ ልቤ ንጹህ ነው የሚሉ ሰዎች አሉ። የልብ ከተናገሩ በኋላ ልብማ ለፈጣሪ ነው። እንደፈለገ ሰው ካቆሰሉ በኋላ ውስጤ ንጹህ ነው የሚሉ ሰው እንደዛ ብሎ ነገር የለም። ውስጥሽ ንጹህ ከሆነ ከልብ መዝገብ አይደል ሰው የሚናገረው። መጀመሪያ ምላስሽ ንጹህ ይሁን። ምላሷ ንጹህ ያልሆነ ሴት እንዴት ነው ውስጧ ንጹህ የሚሆነው? ምላሱ ንጹህ ያልሆነ ወንድ እንዴት ነው ውስጡ ንጹህ የሚሆነው? እኛ ረጅም ዓመታት ስንሰማ ስለኖር እውነት ይመስላል ተደጋግሞ በመወራት ውሸት እውነት ስለሚመስል እውነት ደግሞ ውሸት ሊመስል ስለሚችል እውነት ግን እውነት ነው። ዓለም ላይም በነገራችን ላይ ያለው አንድ እውነት ነው፣ ሁለት እውነት የለም እና ያለውም አንድ ፈጣሪ ነው፣ ያለውም አንድ እውነት ነው እንደሚባለውና ስለዚህ በተቻላችሁ መጠን ይሄንን ነገር እወቁበት። በጣም የዛን ሰው ባህሪ ወቂ። የባለቤትሽ ምን አይነት ባህሪ ነው ያለው? ምን አይነት ማንነት ነው ያለው? ውሸት ከሆነ ከዛ ነገር ራስሽን ጠብቀሽ ሊዋሽ እንደሚችል ሰው አክሰፕት ማድረግ ከዛ ለማስተካከል መጣር። ባለቤትህ ኃይለኛ ተናጋሪ የሆነ ነገር ስታረግ እንዲህ የምታረግ ከሆነ የዛን ባህሪዋን እወቅ። በዛ ነገር ደጋግማ ትጨቃጨቅ። ከዛ በመቀጠል ደግሞ ነገር የዛን ሰው ባህሪ በጣም ብዙ ሴቶች የባሎቻቸውን ባህሪ አያውቁም፣ ስነ ልቦናቸውን አያውቁም። በጣም ብዙ ወንዶች የሚስቶቻቸውን ስነ ልቦና ስለማያውቁ ከዛ ውጪ ደግሞ ትዕግስትና ጽናት። እንግዲህ እዚህ ምድር ላይ ሰዎች አይጸጸቱም ተመልሶ ከሚባልባቸው ነገሮች አንዱ ትዕግስት ነው። ትዕግስት ካለሽ ዛሬ ራስ ምታት የሆነብሽ ችግር ይፈታና ትዳራችሁ ሰላም ይሆናል። ትዳራችሁ ሰላም መሆን ባይችል እንኳን በትዕግስት በፍቅር እንደጀመርሽ በፍቅር መጨረስ ስለምትችይ። ትዕግስትና ጽናት የሌለው ሰው በአንድ ነገር መቆየት የማይችል ሰው በእርግጠኝነት ብዙ ነገሮች የሚያፈሩት መጨረሻ ላይ ስለሆነ የአበባም የዘራነውም የእያንዳንዱ ነገር ውበቱ ያለው መጨረሻ ላይ ስለሆነ ትዕግስትና በዛ ነገር መጽናት ከሌለ ጀምረን የመጨረስ ልማድ ከሌለን ትዳሩን ስኬታማ ትዳሩን ውብ ማድረግ አንችልም። ሚስት ባሏን መቻል ከሌለ ባል ሚስቱን መቻል ከሌለ፣ ሚስት ባለቤቷን መታገስ ከሌለ ባል ሚስቱን መታገስ ከሌለ፣ ባል ሚስቱን ማለፍ ከሌለ ሚስት ባለቤቷን ማለፍ ከሌለ እያየች እንዳላየች ማለፍ ባይዞ ይሄ ጥበብ ነው። በጣም ትልቅ አስተዋይነት ነው። እያየች ማለፍ ትልቅ አስተዋይነት ነው። እያየ ማለፍ ትልቅ አስተዋይነት ግን ገደብ አለ።
ዝም ብሎ ዘላለም እያዩ ማለፍ ብቻ ሳይሆን ገደብ አለው። ልክ መጽሐፍ ክብር ለሚገባው ሰው ክብርን ስጥ፣ ለሰነፍ ሰው ግን ራስን ዝቅ አታርግ እንደሚባለው በዛው መጠን ማድረግ የሚገባውን ነገር ያደርጋል። ግን የሚያደርገው በመጠን ነው። እያየ ማለፍ አስተዋይነት ነው። እያየች ማለፍ አስተዋይነት ነው። በሁሉ ነገር ግትር ብላ አብረኝ መተኛት አልፈልግም፣ ዛሬ እንዲህ ያልሆንክም፣ አልሰጠኸኝም፣ እንዲህ ያልሆንክም፣ በተለይ ስጠኝ የሚባለው ነገር በጣም ብዙ ባልና ሚስቶች የሚጣሉት በቃ አላደረገልኝም ነው። አላደረኩለትም አይደለም። ቅድም ያልኳቸው ሰዎች ይሄ በመጨረሻው ዘመን አካባቢ የሚነሱ ሰዎች ራስ ወዳዶች ናቸው። በቃ ስጠኝ ነው። እንዴት ልቀበል እንጂ እንዴት ልስጣኝ ነው። ሴትም እንዴት ልቀበል እንጂ እንዴት ልስጥ አትልም። ወንድም እንዴት ልቀበል ነው እንጂ እንዴት ልስጣኝ ነው። ትዳር ደግሞ ቁልፉ ያለው መስጠት ውስጥ ነው። በጣም ስኬታማ ትዳር፣ ጤናማ ሰው የሚባለው የተቀበለውን ይቆጥራል እንጂ የሰጠውን አይቆጥርም። በጣም ስማርት የምትሏቸው ወንዶች የሰጡትን አይቆጥሩም። የተቀበሉትን ግን ይሄን አድርጋለሁ፣ ልጅ ሰታኝ፣ ጤና ሰታኝ፣ ምን ሰታኝ ብለው የተቀበለውን ይቆጥራል። እሷም አግብቶኝ ከኔ ጋር ሆኖ ልጅ ሰጥቶኝ ክብር ሰጥቶኝ ምን አድርጎልኝ ብላ የተቀበለችውን ነው የምትቆጥረው። እኛ ግን ብዙ ጊዜ ሰዎች ነንና እንዴት እንደምንቀበል ነው ከሆነ ሰው እንዴት እንደምንቀበል እንጂ የምናየው እንዴት እንደምንሰጥ አናየው። ለምሳሌ ይሄንን ማረጋገጥ ከፈለጋችሁ አንቺ መስጠት ባትቺ ትዳራችሁ የት ጋር የሚቆይ ይመስልሻል? መስጠት ባትቺ፣ መንከባከብ ባትቺ፣ ኢንቨስት ማድረግ ባትቺ፣ አንተ መስጠት ባትችል ትዳራችሁ የቱ ጋር የሚቆይ ይመስላል? አያችሁ፣ የተመሰረተው የሆነ መስጠት ላይ ነው። ህይወት የሚጀምረው ከመስጠት ነው። አይኖ ግን ታርጌታችን መቀበል ላይ ስለሆነ ነው። በቃ ትኩረታችን መስጠት። ምን መሰላችሁ? ይሄ ንፋስ የቀላቀለው ዝናብ ታውቃላችሁ? የምንጋባው ጥቅም ተኮር ፍቅር ውስጥ ነው። ፍጹም ፍቅር የሚባለው እስቲ ሌላ ጊዜ ባይሆን በሰፊው ነገራቸዋለሁ። እኛ የምንጋባው ብዙ ጊዜ ይሄ ንፋስ በቀላቀለ ዝናብ እንደምንለው ይሄ ፍቅር የቀላቀለ ጥቅም ተኮር ማግባት ስለምትፈልግ ቆንጆ ስለሆነ ረጅም ስለሆነ ስለሚያምር ስለምታምር ማግባት ስላለበት መውለድ ስላለበት የሆነ ጥቅም ተኮር ነው። የሆነ ነገር ተንተርሰን ነው የምንገባው። ኦፍ ኮርስ እነዚህ መሰረታዊ ነገሮች ያስፈልጉናል። ውበቷን አይተ ደንግጠ ነው የምታገባው። ነገር ግን ፍቅራችንን ግን ወደ ፍጹምነት ማምጣት አለብን። ወደ ፍጹምነትን ማናመጣ ከሆነ አንተ መስጠትን ስታቆም ትዳሩ ያቆማል። አንቺ መስጠትሽን ስታቆሚ ትዳሩ ያቆማል ማለት ነው። አንቺ መስጠት ስታቆሚ ትዳሩ ያቆማል። ስለዚህ በሆነ ነገር ላይ ትዕግስትና ጽናት ካላችሁ ያንን ነገር ጤናማ የማድረግ ስኬታማ የማድረግ እድላችሁ በጣም ከፍ ያለ ነው። በጣም ብዙ ነገሮች ደግሞ ያሉት መጨረሻው አካባቢ፣ መጀመሪያው ሳይሆን መጨረሻ ነው። ብዙ ትዳርም ብዙ ቤትም በረከት ያለው መጨረሻ ነው። ልጆች ሲወለዱ ብቻ እኮ አይደለም ሲያድጉ ጭምር ውበታቸው ትላንትናም አለ ወጣትነት ላይም አለ ከፍ ብሎም አለ። ብዙ ነገሮች ውበት ያላቸው መጀመሪያ ሳይሆን መጨረሻ ላይ ነው። ፍሬም ያለው ከመዝራት ሳይሆን ከመብቀሉ ነው። የምንጠቀመውም ከመዝራታችን አይደለም ከመብቀሉ ነው። ከመብቀሉ ብቻ ሳይሆን ደግሞ ከማፍራቱ ጭምር። ትዳርም ተጋባን በማደጉ ብቻ አይደለም ከማፍራቱ ደግሞ እንጠቀማለን። ስለዚህ ትዕግስትና ጽናት ካለ ትዳራችንን ስኬታማ የማድረግ ውብ የማድረግ ጤናማ የማድረግ አቅም አለ። ስለዚህ እነዚህን አራት መሰረታዊ ነገሮች ያሉ ጸሎት፣ የመጀመሪያው ጸሎት ነው። ቀጥሎ ያለው እውቀትና ጥበብ ነው። ከዛ በኋላ ደግሞ የዛን ሰው ስነ ልቦና የባለቤትሽን ባህሪ እወቂ። ባህሪውን ካወቅሽ በዛ መሰረት ለምን አንዳንዶቹ ባህሪያቸውን ያውቃሉ ሆን ብሎ ግን በዛ ነገር ይነኳቸዋል። በአንድ ጊዜ ያ ባህሪ አይለወጥም። ረጅም ዓመት ከልጅነቱ ጀምሮ ያንን ባህሪ ዲቨሎፕ ያደረገ ሰው ስለሆነ ያንን ነገር ከውስጡ ማውጣት የሚቻለው አዲስ ነገር በመተካት ስለሆነ የአይምሮ ፕሮግራም እንደመቀየር ስለሆነ። ስለዚህ ትላንትና መተሽ ዘመድ ጓደኛ ቤተሰብ ታይ አትልም። ትላንትና መተክ ይሄን ታይ ማለት አትችልም። እሷም የራሷ ፍላጎት የራሷ ስሜት ስላለ ስለዚህ የዛን ሰው ስነ ልቦና ማወቅ ትዕግስትና ጽናት መጨረሻ ላይ ውበት የሚሰጡ መቼም የማትጸጸቱት በትዕግስት ነውና በተቻላችሁ መጠን ትዳራችሁን ጤናማና ስኬታማ ማድረግ የምትፈልጉ ከሆነ ትዕግስት ይኖራችሁ፣ ጽናት ይኖራችሁ፣ እርጋታ ይኖራችሁ፣ የዛን ሰው ስነ ልቦና የምታውቁ ሰዎች ይሆናል። እውቀትና ጥበብ በየቀኑ እያዳበራችሁ ሂዱ። ከዛ በተረፈ ደግሞ በጣም የምትጸልዩ ሰዎች ሁኑ። በእርግጠኝነት ነው የምነግራችሁ እንደዚህ የነበረውን ትዳራችሁን እንደዚህ እንደምታደርጉ 100%። ስለዚህ ይህን ትንሽ አስቡበት ለማለት ተወዳለሁ። ዛሬ ትንሽ ረዘም አድርጌዋለሁ። ሌላ ጊዜ ሰብሰብ አድርጌ በ10 ደቂቃ በ15 ደቂቃ ጥሩ ሀሳብ ለማቅረብ እወዳለሁ። ይሄ ቪዲዮ ለዘመድ ለጓደኛ ለቤተሰብ ላኩላቸው። እናንተ ደግሞ ትዳሬ ሰላም አይደለም የምትሉ ክፍለ ሀገርም አዲስ አበባ ውጭ ሀገርም ያላችሁ ወደ መልህቅ ሜሬጅ ጎራ በሩ 09774050 ደውሉ። በኦንላይን በስልክ በአካል የማማከር አገልግሎት እንሰጣለን። በእርግጠኝነት ታተርፉበታላችሁ። ስለ ትዳራችሁ ባላችሁበት ሆናችሁ ባልና ሚስቶች ተማከሩ። መካከላችሁ ያለውን የረጅም ጊዜ ጭቅጭቅ ትፈታላችሁ። በተለይ ዘመድ ጓደኛ ቤተሰብ ሳይሰማ የቤታችሁን ገበና በቤታችሁ መፍታት የምትፈልጉ ከሆነ በኦንላይን እና በስልክ ባላችሁበት ቦታ ሆናችሁ መማከር ትችላላችሁ። 09774050 ላይ ደውሉ። አመሰግናለሁ። በጣም መልካም ጊዜ